በስተመጨረሻ ሲፈንና ሙስጠፋ እንግዲህ ዳኑን አግተዋታል ማለት ነው። አሁን ላይ ሰው ቀጥረው እንግዲህ ዳኑን በማገት ከአምነን ገንዘብና የተለያዩ ነገሮችን ለመቀበል ወይም ደግሞ ድርድር ለማድረግ አስበዋል። እንግዲህ አሁን ላይ ይህንን ነገር ሲፈን ያሰበችው ለምንድን ነው? በቃ የእናቷን ገዳይ ተበቅላለች። ነገር ግን እሷ የምትፈልገው ከእናቷ ገዳይ በላይ በእናቷ ገዳይ ላይ የተሳተፉትን ሙሉ በሙሉና እንግዲህ ሀብቱንም እየፈለገች ነው የምትገኘው። ያንን ብቻ አይደለም አሁን ላይም ቀጣይ እያደረገች የማያለችው ማለት ነው። ስለዚህ አሁን ላይ ለአምናን ስልክ ተደውሎ የተነገረው ምንድን ነው? ዳኑን እንደምንገላትና ካልሆነ ግን በምናስተላልፈል አካውንት ገንዘብ እንድታስገባ እንፈልጋለን፣ ካልሆነ ግን ዳኑን አታያትም ብለው እንግዲህ መደራደሪያ አቅርበውላታል ማለት ነው። አሁን ላይ በዚህ በኩል ሜርሲ እንግዲህ ይህን ሁላ ነገር ሲፈንና ሙስጠፋ እንዳደረጉት ወይም ደግሞ የሲፈን ሀሳብ እንደሆነም አውቃለች። ምክንያቱም ድሮም ቢሆን እዚህ ቤት ከሜርሲ ይልቅ ሲፈን በጣም ጠላቶና እንደታየችና ሜርሲም ደግሞ ሲፈንን እንደታዘበቻት ዞሮ ዞሮ ሜርሲ የምትፈልገውን ነገር በሙሉ ሲፈን እያደረገችላት ስለሆነ እንዲያውም አሁን ላይ ሲፈን ይህንን ነገር ካደረገች ሜርሲ ደግሞ ወይዘሮ ሞርዚናን ለመግደል እንግዲህ ከሲፈን ጋር ተወያይተዋል። ሲፈንና ሜርሲ አንድ ላይ በመሆን ሞርዚናን ይዘዋት ሄደው የሆነ ቦታ ከዛ በኋላ እዛው ገርለዋት ለዘላለም እንዳትመለስ ለማድረግ እያሰቡ ነው። በዚህ በኩል ደግሞ ወይዘሮ ሞርዚና የዚህ ሀሳብ ጠንሳሽ ወይም ደግሞ ዳኑን ያገተችው የሜርሲ ነች ወይም ደግሞ የሜርሲ ሰዎች ናቸው ብላ ነው የምታስበው ማለት ነው። በቃ ምክንያቱም ሜርሲ ምን ያህል ከድሮ ከወይዘሮ ሰማሃል ጋር ሳትሞት በፊት ከወይዘሮ ሰማሃል ጋር ችግር እንደነበረባትና የድሮዋ ሜርሲ ማን እንደሆነች ወይዘሮ ሞርዚና ስለምታውቅ አሁን ላይ ይህንን ነገር ልታደርግ የምትችለው ሜርሲ ነች ብላ ነው አሁን ላይ ወይዘሮ ሞርዚና የምታስበው ማለት ነው። ስለዚህ ሜርሲን እንግዲህ ቀድማ ለመግደል አስባለች ማለት ነው። ይህንን ነገር በቃል በኩል ለመጨረሽ እያሰበች ነው። ነገር ግን ቃል አሁን ላይ የሞርዚና ችኩልነትና የሞርዚና አለማስመሰል፣ ምክንያቱም አሁን ላይ ሜርሲን ቀጥታ የምትጠረጥራትና የሚያስታውቅባት ከሆነ ሜርሲ ቀድማ ሞርዚናን ለማጥፋት ይመቻታል ማለት ነው። ስለዚህ ቃል እንደነገራት ከሆነ ሞርዚናን ምንድነው ያላት? ተረጋጊና አስመሲ፣ ቢያንስ እንኳን ሜርሲ እንዳልሆነች ፊት ለፊት ማስመሰል አለብሽ ብሏታል። ካልሆነ ግን እዛ ፊት ለፊት የማታስመስል ከሆነና ፊት ለፊት የምትጋፈጥ ከሆነ እሷ ራሷ ሞርዚና ሜርሲ እንደገደለቻት የምታስብ ከሆነ ሜርሲ ቀድማ ሞርዚናን የሆነ ነገር እንዳታደርጋት በሚል ሰበብ ነው አሁን ላይ ቃል እየነገራት የሚገኘው ማለት ነው። ነገር ግን አምነን የተባለውን ገንዘብ ይከፍላል ወይስ ዳኑን እንደምንም ብሎ ሊያስለቅቃት ይችላል? ምክንያቱም ለተለያዩ ፖሊሶችና ለሕግ ሰዎች ደውሎ እንግዲህ ተናግሯል ማለት ነው። ምክንያቱም ስለተያዘች ስለጠፋች ማለት ነው ጻለች አግቷል። ስለዚህ እናንተ በዚህ በኩል እንግዲህ አምነን ቀጣይ ያደርጋል ብላችሁ የምታስቡትን እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ድር ክፍል 17 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 17 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ድር ድራማ እንደምናየው ከሆነ ልብ አንጠልጣይና በጣም እያጓጓ የመጣ ተከታታይ ሲሪየስ ሙቪ ሆኗል ማለት ነው። ምክንያቱም አሁን ላይ ካሉት ድራማዎች ወይም ደግሞ አሁን ላይ ካሉት ከምናያቸው ይሄኛው ከቪዥዋል ኤዲተሩ ወይም ደግሞ ሁሉም ነገር ከአቀራረጹ ጀምሮ እስከ ታሪክ ፍሰቱ ድረስ የተለየ አይነት ነገር ይዘውልን ነው የመጡት ማለት ነው። እናንተም ይሄ ድራማ ከተመቻችሁ እስቲ ሁላችሁም ተመችቶናል በማለት አንዴ ኮሜንት ላይ በማስቀመጥ በዛሬ ይዘን የመጣነውን ደግሞ ፊውቸር ፕሪዲክሽን ወይም ደግሞ ቀጣይ ይሆናል ብለን የምናስበውን አብረን እንወያያለን ማለት ነው። እንግዲህ በስተመጨረሻ ወይዘሮ ዛህራ መመለሷና እንደገና አለመባረሯ፣ ምክንያቱም እንዳትባረር ሆን ብላ ቤሌን አብራት ከወይዘሮ ዛህራ ጋር እንደምትወጣና ይህንን ቤት ለቃ እንደምትሄድ ነው ቤሌን የሰማው ማለት ነው። ስለዚህ ቤሌን ይህንን ነገር እንግዲህ ያው ቤሌንን ለማስቀረት አምነን ቤሌንን ለማስቀረት ቢሞክርም ነገር ግን ቤሌን ወይ ፍንክች ብላለች ከዛህራ ጋር ነው የሚሄደው ብላ ነው። ወዲያው ግን እዛው ጋር ሞርዚና ለምን ዝም ትላለህ ብላ እንግዲህ አምነንን ስትነግረው ሁለቱም እንዲመለሱ ያደረገው ማለት ነው። ምክንያቱም አምነን የቤሌን እንድትሄድ የሚጨክል ልብ የለውም ማለት ነው። ምክንያቱም ይህንን ነገር ማድረግ አይፈልግም። ቤሌንን አንደኛ ይወዳታል፣ ይፈቅራታል። ከሷ ጋር ጊዜ ማሳለፍም ሆነ ደስተኛ የሚሆነው ከቤሌን ጋር ሲሆን ነው፣ ከጄሪ ጋር ሲሆን። አሁን ላይ ጄሪ ያረገዝኩ ስላለች ነው እንጂ። ስለዚህ
ይህንን ነገር ቤሌን እንድትሄድም አይፈልግም። ነገር ግን በወይዘሮ ዛህራ ላይ ደግሞ ያደረገው አምነን በዚህ ያክል ትክክል አይደለም። ምክንያቱም ብዙ አመት እዛ ቤት ሰራተኛ ነች። እንኳን ሰራተኛ ይቅርና የወይዘሮ ሰምሃል እንግዲህ ያው ያደራ ልጅ ነው ማን ራሱ አምነን። ዛህራውን ከዛ ቤት ወጣች ማለት አምነን የሆነ ነገር ቢፈጠር እንግዲህ አደራዬን በላው እያለች የምታስብ ሴት ነች ዛህራ ማለት። ስለዚህ በዛህራ ላይ እንደዚህ ማድረጉ ልክ አልነበረም። ቤሌንም ደግሞ ይህንን ነገር ያደረገችው ያው ዛህራ እንድትመለስ ነበረ። ሁሉም ነገሯን አሳክታለች ማለት ነው። በዚህ በኩል ግን የሜርሲ መንጨርጨርና የሜርሲ መናደድ ምን ይሉታል? በቃ ፍላጎቷ ዛህራን አስወጥታ የምትፈልገውን እንደፈለገ እዛ ቤት ለመኖርና በወይዘሮ ሰምሃል ምትክ ሆና ለመስራት ነበር አላማዋ። አልተሳካላትም። ስለዚህ የሜርሲ መንጨርጨር በዚሁ ይቀጥላል ብዬ ነው ማስበው። ነገር ግን በዚህ በኩል ከሙስጠፋ ጋር ሜርሲ ያወሩት ነገር አለ። ምክንያቱም ጄሪ ሚስቱ እንደሆነችና ከዚህ ቀደም ከሱ ጋር ግንኙነት እንደነበረች አሁን ላይ ሙስጠፋ ለሜርሲ ነግሯታል። ስለዚህ ይህንን ወሬ እንግዲህ ቀጥታ ጄሪ ጋር በመሄድ ከሙስጠፋ ጋር ያለሽን ነገር ምንድነው ብላ አስደንግጣታለች ማለት ነው። ምክንያቱም ሙስጠፋ ይህንን ነገር ለማንም ይናገራል ብላ አላሰበችም ነበር። ጭራሽ 500 ሺህ ብርም ለሙስጠፋ መስጠቱን ሜርሲ ማወቋ ግድ ነው። ስለዚህ ይህንን ወሬ ወይም ደግሞ ይህንን ሚስጥር ስለያዘች ጄሪን ደግሞ የምትፈልገውን ስራ በሜርሲ እንግዲህ እንድትሰራላት እያደረገች ነው ማለት ነው። የምትፈልገውን እንግዲህ አሁን ላይ ሜርሲ ጄሪን ያለቻት ነገር ምንድነው? እንድትሰራላት የሆነ ነገር ነግራታለች። ያው እኛ ባንሰማም ማለት ነው። እንግዲህ ያንን ሚስጥር እናገርብሻለሁ በማለት እያስገደደቻት ወይም ደግሞ በዛ እያስጨነቀቻት ሌላ ስራ ልታሰራ ትፈልጋለች ማለት ነው። ያ ደግሞ ስራው ምን ሊሆን ይችላል? እስቲ እናንተስ ኮሜንት ላይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛህራን የሆነ ነገር ማድረግ ይሁን፣ ምክንያቱም ዛህራ ጠፋች ብላ ወዲያው ለዛህራ ማትጨነቀው ሴት ወዲያው ዛህራ ጋር በመጨነቅ እንዴት እንደሆነች አይታችኋል። በቤሌንን እስከ ማስቀናት ድረስ ማለት ነው ምግብ እያጎረሰቻት ለዛህራ። ስለዚህ ሜርሲ ዛህራን ማባረር ካቃታት ዛህራን የሆነ ነገር እንድታደርጋት አስባ ይሁን በጄሪ ያስላከቻት? እስቲ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ደግሞ በሌላ በኩል አሁን ላይ ቃል እንግዲህ እያስጨነቃት ነው የሚገኘው ጄሪን። ምክንያቱም ከዚህ ቀደም ጄሪና ቃል የተስማሙበት አንድ አግሪመንት አለ። ያ አግሪመንት ምንድነው? ጄሪ ቤሌንን እንግዲህ አሳልፋ ለቃል ለመስጠት እንደተስማሙ ነው። ቤሌንን አስከራም ቢሆን ከቃል ጋር እንዲተኙ አዳር አመቻችልኝ ብሏታል ማለት ነው። ያን ነገር የምታደርጊ ከሆነ እኔም ደግሞ ቤሌንን አናግርልሻለሁ፣ ገንዘብ እንዲሰጥሽ አደርጋለሁ ብሏት የሱን ስራውን ፈጽሟል። ካልሆነ ግን ይህንን ነገር የማታደርግልኝ ከሆነ ወይም ደግሞ የማትሰሪ ከሆነ ካንቺ ጋር እንታገላለን ብሏታል ማለት ነው። አሁን ላይ ጄሪ ግራ ገብቷታል። ምክንያቱም የተሰጣትን አግሪመንት ስላላሳካችና ነገር ግን እሱ ያለው እንታገላለን ያለው ነገር ምን ሊሆን እንደሚችል እያሰበች ነው የምትገኘው ማለት ነው። ስለዚህ ጄሪ እንግዲህ ይህንን ነገር ታደርጋለች ብዬ አስባለሁ። ምክንያቱም ጄሪ ቤሌንን እንግዲህ ለቃል አሳልፋ መስጠት የምትፈልገው አምነንን የራሷ ለማድረግና አምነንን የብቻዋ ለማድረግ ስለምትፈልግ እንግዲህ ቤሌንን ለቃል አሳልፋ በመስጠት ደግሞ በዚህ ጉዳይ ደግሞ ራሱ አምነን እንዲያቸው ልታደርግ በአደ ድንጋይ ሁለት ወፍ ልትጫወት ትችላለች ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ በሌላ በኩል የሲፈን ማስመሰል ነው አሁን ላይ እያየን የሚገኘው ማለት ነው። እንዴት በልጅ ይሄ ነገር ይመጣል፣ እንዴት በዳኑ ይመጣሉ እያለች እያስመሰለች የምትገኘው። ምክንያቱም እሷ እንዳትጋለጥና እንግዲህ ወደ እነሱ አይኖቿ እንዳይዞር እንግዲህ ይህን ነገር እያደረገች ነው። ግን ሙስጠፋ ከቤሌን ጋር ከአምነን ጋር መስራቱ ይህንን ነገር እንግዲህ ለሲፈን ይሳካላታል ማለት ወዲያው ሙስጠፋ ከአምነን ጋር ሁሉን መረጃዎችን ስለሚያቀና ስለሚረዳ ሁሉንም ወስዶ ደግሞ ለሲፈን ሄዶ ይነግራል። ከዛ በኋላ ሲፈንና ሙስጠፋ ይዘውት የመጡት እቅዳቸውን ደግሞ ሊያሳኩ ይችላሉ። እንግዲህ ሙስጠፋ እንዳለው ከሆነ ከዛ እሷ ካሰበችው ይልቅ ሲፈን ካሰበችው ይልቅ የበለጠ በቤቱ ላይ ሀብት ንብረት ስልጣን ለመያዝ እየፈለገ ነው የሚገኘው ማለት ነው። እንግዲህ ከጄሪ የተቀበለውን ገንዘብ ወይም ደግሞ የወሰደውን ገንዘብ 500 ሺህ ብር በሙሉ ለሲፈን ሰጥቷታል። ሲፈን የምትፈልጊውን ነገር አድርጊበት ብሏት ማለት ነው። ነገር ግን ሙስጠፋና ሲፈን ያላቸው ግንኙነት ምንድነው? እውነት የቤተሰባዊ ግንኙነት ነው ያላቸው ወይስ
ከጄሪ ጋር በነበረው ወቅት ወይም ደግሞ ከጄሪ ጋር ከተፋታ በኋላ ከሲፈን ጋር የፍቅር ግንኙነት ጀምረው አሁን የጀመሩትን ይህንን ነገር አብረው ለመጨረስ ያሰቡ ይመስሏቸዋል ወይስ ይህን ነገር እንግዲህ ወይም ደግሞ አሁን ላይ ሲፈን የጀመረችው ነገር ሙስጠፋም ቤተሰብ ከሆነ ግዴታ እሱም በዚህ ነገር ውስጥ ተጠቂ ሊሆን ይችላል ብዬ ነው ማስበው። ስለዚህ አሁን እንዳሰቡት ሁሉንም ነገር አድርገዋል። ሲፈን ሰው ቀጥራ ዳኖን እንግዲህ አግተው ያንን ሚሊዮን የሚቆጠር ገንዘብ በአምነን በኩል በመደወል እያስጠየቁ ነው የሚገኙት ማለት ነው። ነገር ግን እስከ መቼ ነው ይህ የሚቀጥለው? እስከ መቼ ነው ሲፈን እዛ ቤት ሆና ማንም ሳያውቅባት እንዲሁ ይህንን ስራዋን ልትቀጥል የምትችለው? ማንም አልለቀባትም ከሜርሲ ውጪ። ስለዚህ አሁን ላይ እናንተ በዚህ በኩል እንግዲህ በዛሬው ድራማ ምን ሀሳብ አስተያየት አላችሁ? ሁላችሁም በኮሜንት ሀሳብ አስተያየታችሁን ማድረስ ትችላላችሁ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። እናንተም እስቲ በቀጣይ ክፍል ይሆናል ብላችሁ የምታስቡትን በኮሜንት ላይ ሀሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። ድር ክፍል 117 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።